ሰላም ተማሪዎች እንዴት ናችሁ? እንግዲህ ዛሬም ከባለፈው ካቆምንበት የምንጀምር ይሆናል። እንግዲህ ባለፈው ቻፕተር 3 ጀምረን መነጋገር ጀምረናል። በተለይ ሁለተኛው ርዕሰ ጉዳይ ላይ ፎቶሲንተሲስን በተመለከተ ብዙ ነገሮችን ለማየት ሞክረናልና ዛሬ ደግሞ ቀጣዩን ክፍል የምናይ ይሆናል። ነገር ግን እንደተለመደው ቀጥታ ወደ ዛሬው ትምህርት ከመግባታችን በፊት ባለፈው ተምረነው ከነበረው ዋና የተነጋገርናቸው ነገሮች ምን ነበሩ የሚሉትን እስቲ እናስታውስ። እንግዲህ ባለፈው በነበረን ትምህርት ላይ ስንማር የነበረው ፎቶሲንተሲስ በሁለት የተለያዩ ቦታዎች እንደሚከፈል ለማየት ሞክረናል። እሱም ላይት ዲፔንደንት እና ላይት ኢንዲፔንደንት ሪአክሽን በሚባሉ እንደነበሩ ታይተናል። ላይት ዲፔንደንት ሪአክሽን ላይ ፎቶሲስተም 1 ሪአክሽን እና ፎቶሲስተም 2 ሪአክሽን እንዳለ አይተናል። እነዛ ፎቶሲስተም 1 እና ፎቶሲስተም 2 ላይ ምን አይነት ፕሮዳክቶች ይገኛሉ የሚሉትን ነገሮችን ለማየት ሞክረናል። ስለዚህ በዛ በላይት ዲፔንደንት ሪአክሽን የተገኙትን ፕሮዳክቶችን በመውሰድ ወደሚቀጥለው ስቴጅ ዛት ኢዝ ላይት ኢንዲፔንደንት ሪአክሽን ላይ ምን ይደረጋል የሚሉትን ለማየት ሞክረናል። እንዴት ተደርጎ ነው ካርቦን ዳይኦክሳይድ ኢንኮርፖሬት ተደርጎ ግሉኮስ የሚባለውን ሞለኪውል እንደምንሰራ አይተናል። በዋናነት ይህንን በምናይበት ሰዓት ላይ ካልቪን ሳይክልን አይተናል። ስለዚህ ዋናው አብዛኞቹ ፕላንቶች የሚጠቀሙበትን ካልቪን ሳይክል ወይም C3 ሳይክልን አይተናል። ከዛ በተጨማሪ ደግሞ የተወሰኑ ፕላንቶች C4 ሳይክልን ሊያካሄዱ እንደሚችሉ አይተናል። ስለዚህ ዛሬ ደግሞ የምናየው ሁለተኛው የኢነርጂ ትራንስፎርሜሽን የሆነውን ፓርት ነው። ዛት ኢዝ ሪስፓይሬሽን። ዋት ኢዝ ሪስፓይሬሽን? ፎቶሲንተሲስ ባለፈው አይተናል። አሁን ደግሞ ዛሬ ደግሞ ሪስፓይሬሽንን እናያለን ማለት ነው። ሶ ዋትስ ሪስፓይሬሽን? ሪስፓይሬሽን ኢዝ ሲምፕሊ ዘ ፕሮሰስ ኦፍ ፕሮዲዩሲንግ ኤነርጂ ፍሮም ግሉኮስ ሞለኪውል ኢን ዘ ፎርም ኦፍ ATP። ግሉኮስ እንዴት እንደሚመረት እንግዲህ አይተናል ባለፈው። ዛት ኢዝ ፎቶሲንተሲስ። ስለዚህ ይሄ ግሉኮስ ሃዝ ኤነርጂ፣ ፖቴንሻል ኤነርጂ ያለው ውስጡ። ይሄንን ፖቴንሻል ኤነርጂ ሴሎቻችን መጠቀም አለባቸው። ሴሎቻችንን ደግሞ ፖቴንሻል ኤነርጂውን ወደ ኤነርጂ ተጠቅመው ወደሚፈለገው ነገር ማለት ነው። ያ ማለት እያንዳንዱ ማንኛውም የምናደርጋቸው አክቲቪቲዎች ኤነርጂ ይፈልጋሉ። አይናችን ለማየት ኤነርጂ ይፈልጋል። ጆሮአችን ለመስማት ኤነርጂ ይፈልጋል። አፍንጫችን ለማሽተት ኤነርጂ ይፈልጋል። ምላሳችን ለማውራት ኤነርጂ ይፈልጋል። ለመቅመስ ኤነርጂ ይፈልጋል። ልባችን ለመምታት ኤነርጂ ይፈልጋል። ሳምባችን ለመተንፈስ ኤነርጂ ይፈልጋል። ከቦታ ቦታ ለመንቀሳቀስ ኤነርጂ ይፈልጋል። እያንዳንዱ ሴሎቹ ላይ የሚካሄዱ አክቲቪቲዎች ኤነርጂ ይፈልጋሉ። ስንጽፍ እንኳን እጃችን እንዲህ ለማለት ኤነርጂ ይፈልጋሉ ማለት ነው። ስለዚህ ያን ኤነርጂ ከየት ነው የሚያገኙት ስንል ዋና ሶርሱ ፖቴንሻሉ ያለው ግሉኮስ ውስጥ ነው። ነገር ግን ይሄ ግሉኮስ ዳይሬክትሊ ሴሎቻችን መጠቀም አይችሉም። ይልቅ ያ ኤነርጂ ATP ወደሚባል ኮምፓውንድ መቀየር አለበት ማለት። ሴሎቻችን መጠቀም የሚችሉት ያንን ኮምፓውንድ ነው። ለምሳሌ መኪና በምታዩበት ሰዓት ላይ ጎማው ለመሽከርከር ቀጥታ ቤንዚሉን አይደለም የሚጠቀሙ። ከቤንዚሉ በተመረተ ኢነርጂ ጊሮች ወይም እነዚህ ይሄ የሚሽከረከሩ ማቴሪያሎችን በማሽከርከር ነው አይደለም ጎማው እንዲሽከረከር የሚሆነው እንጂ ጎማው ቀጥታ ቤንዚሉን አይጠቀምም። the same thing እኛም እጆቻችን ቀጥታ ግሉኮሱን አይጠቀሙ። ከግሉኮሱ የመጣውን ኢነርጂ ነው የምንጠቀመው። ከግሉኮሱ ደግሞ የሚመጣው ኢነርጂ ምንድነው ካልን ይሄ ATP የምንለው ሞለኪውል ነው ማለት ነው። what is this ATP የሚሉትን ነገሮችን እናያለን ማለት ነው። So what is ATP? ATP means simply in short forms it is a nucleotide. It is a nucleotide. That nucleotide is adenine attached with ribose sugar and 3-phosphate. In short terms ATP ማለት adenosine triphosphate ማለት ነው። Okay, it is adenosine triphosphate. So አዲኖ ስንል እዚህ ጋር አዲናይን ለማለት ነው። ሲን ደግሞ እዚህ ጋር ስንሄድ ራይቦስ ሹገርን ለማመልከት ነው። ትራይ ደግሞ ስንል ምንም ጥያቄ የለውም። ትራይ ማለት 3 ማለት ነው ወይም 3 ፎስፌት። ሶ አዲኖሲን ትራይፎስፌት የሚባል ኮምፓውንድ ነው ሴሎቻችን መጠቀም የሚፈልጉት በዋናነት ማለት ነው። ግሉኮሱን ሳይሆን ግሉኮሱ ወደ አዲኖሲን ትራይፎስፌት መቀየር አለበት። ኦኬ ቤንዚኑ ኦር ናፍጣ ኦር ምኑ ለመኪናው ወደ ጉልበት ነው የሚቀየረው። ያ ጉልበት ነው ጊሮች እንዲሽከረከሩ የሚያደርጋቸው ወይም ሞተሮች እንዲሽከረከሩ ወይ ሞተሮች እንዲሰሩ የሚያደርጋቸው እንጂ ቤንዚኑ ቀጥታ ከጎማ ጋር ይሄዳል አይደለም። ስለዚህ እኔ እጄን እዚህ ጋር በማንቀጣቀጥበት ሰዓት ላይ እጄን የሚያንቀሳቀሰው ግሉኮሱ ሳይሆን እጄ ውስጥ ያሉ ሴሎች ውስጥ ያሉ ATPዎች ናቸው። ስለዚህ ያ ግሉኮስ ሞለኪውል ወደ ATP መቀየር አለበት። ያን ግሉኮስ ሞለኪውል ወደ ATP የመቀየር ሂደት ምን እንለዋለን? we call it as respiration። በኬሚካል ፎርሙላ ደግሞ ከዚህ በፊትም እንደተማራችሁት የፎቶሲንተሲስ ተቃራኒ ማለት ነው። ይህ ምንድነው? C6H12O6 በኦክሲጅን አማካኝነት በርን ይደረግና
ወደ ምን ይቀየራል? ወደ ካርበን ዳይኦክሳይድ ፕላስ ዋተር ፕላስ ኢነርጂ የምንለው ነገር ማለት that is ATP ይቀየራል ማለት ነው። ስለዚህ ይሄንን ባላንስ ስናደርግ አይ ቲንክ እንደዚህ ይመስለኛል። ስለዚህ አንድ የግሉኮስ ሞለኪውልን ወደ ATP እቺ ቀስቷ የምታመለክተው ኢነርጂ ለማለት ነው። ወደዚህ ወደ ATP መቀየር አለበት። ስለዚህ ይሄ ግሉኮስ ሞለኪውል በኦክሲጅን ተቃጥሎ ካርበን ዳይኦክሳይድ እና ዋተር ይሰራና ኤቲፒን ያመርታል ማለት ነው። ፎቶሲንተሲስን ስንማር ታስታውሱ ደግሞ ከሆነ የዚህ ኦፖዚት ማለት ነው። ካርበን ዳይኦክሳይድን እና ውሃን ማዳቀል ይፈልጋል። ለማዳቀል ኢነርጂ እንወስዳለን ብለናል። ያ ኢነርጂ ኢን ዘ ፎርም ኦፍ ሰንላይት ይሆናል። ኢን ዘ ፎርም ኦፍ ሰንላይት ነው። ኤቲፒ ሳይሆን በዋናነት ፀሐይ ይሆናል። ከዛ እዚህ መጣና ያ በፀሐይ የተገኘው ኢነርጂ ግሉኮስ እና ኦክሲጅን ያመርታል። ከፀሐይ የተገኘው ጉልበት በፎቶሲንተሲስ ጊዜ ለኛ ለኦርጋኒዝሞች ደግሞ ሲሆን ምን ይሆናል? ኤቲፒ ሆኖ ይመጣል ማለት። ስለዚህ ከፀሐይ የተገኘው ግሉኮዝ ውስጥ የገባው ኢነርጂ እኛ ሴሎች ውስጥ ወይም ሌሎች ሊቪንግ ቲንግሶች ውስጥ ምን ሆኖ እንዲመጣ ይደረጋል ማለት ነው? ኤቲፒ ሆኖ እንዲመጣ ይደረጋል። ያ ግሉኮስን ወደ ኤቲፒ የመቀየር ሂደት ነው ሪስፓይሬሽን ብለን የምንጠራው ማለት። ስለዚህ ይሄ ኤቲፒ ደግሞ ማን ነው ከተባለ ኤቲፒ የሚባል ሞለኪውል ነው። ምን አይነት ሞለኪውል ነው? ኒክሎታይድ የሆነ ሞለኪውል ነው። ኒክሎታይድ ማለት ታስታውሱ ከሆነ ጄኔቲክስ ላይ ወደ 5 የሚሆኑ ኒክሎታይዶችን ታውቃላችሁ። ስፔሻሊ ናይትሮጂኒየስ ቤዝ የሆኑት ማለት ነው። አዲኖሲን፣ ጓኒን፣ ሳይቶሲን፣ ታያሚን እና ዩራሲል። ከነዚህ ውስጥ አዲናይን የተባለው ኒክሎታይድ ማለት ወይም ቤዝ ማለት ናይትሮጂኒየስ ቤዝ ነው። ሲደመር ይሄ አዲናይን የተባለው ናይትሮጂኒየስ ቤዝ ከራይቦስ ሹገር ጋር ይዋሃዳል። ራይቦስ ማለት 5 ካርበን ሹገር ማለት ነው። 5 ካርበን ሹገር ባለ 5 ካርበን ስኳር። ይሄ ባለ 5 ካርበን ደግሞ ሹገር ከእንደገና ከ3 ፎስፌቶች ጋር ይዋሃዳል ማለት ነው። ስለዚህ ኤቲፒን በምናይበት ሰዓት ላይ ከዚህ በፊት በተማራችሁት መሰረት አዲናይን አለ። ይሄ አዲናይን ሊንክ ይሰራና ከማን ጋር ይዋሃዳል? ከራይቦስ ሹገር ጋራ። ይሄ ደግሞ ከማን ጋር ይዋሃዳል? ከ3 ፎስፌቶች ጋር ማለት ነው። እነዚህ ሁለቱ ግን አዲናይን እና ራይቦስ ሹገሩ ግን ሲዋሃዱ ምን ስም ይሰጣቸዋል? we call them as አዲኖሲን። ስለዚህ እነዚህ አዲኖሲን ፕላስ 3 ፎስፌት is said to be called ATP ማለት ግልጽ ነው። which means here adenine plus ribose sugar plus 3 phosphate so adenosine triphosphate adenosine አለ 3 ፎስፌቶች አሉ ማለት ነው። now when ATP is hydrolyzed አሁን ATP እንዴት ነው ወደ ኤነርጂ ፎርም ከተባለ ሴሎቻችን ስር ውሃዎች በደንብ አለ ወይም አብዛኛው የሰውነታችን ፓርት ላይ ውሃ በጣም ብዙ ቦታ አለ አይደል? ስለዚህ ውሃ መኖሩ አስፈላጊነቱ አንዱ ATPን ለመጠቀም ነው። ስለዚህ when ATP is hydrolyzed ATP የምንለው ነገር hydrolyzed ወይም ከውሃ ጋር ሪአክት በሚያደርግበት ሰዓት ላይ it releases energy ሪሊዝ ያደርጋል ወይም ኢነርጂ ይለቃል። ያን ኢነርጂ ሲለቅ ደግሞ ምን ይሆናል? ራሱ ወደ ADP እና ወደ ፎስፌት ይቀየራል። which means ATP ማለት አዲኖሲን ፎስፌት ወይም 3 ፎስፌት ነው ብለናል። ይሄንን ሃይድሮላይዝድ በመናደርግበት ሰዓት ላይ ወይም ከውሃ ጋር ሪአክት እንዲያደርግ በመናደርግበት ሰዓት ላይ አንዱ ፎስፌት በውሃው ምክንያት ዲታች ይሆናል ወይም ይሰነጠቃል ወይም ይቀነጠሳል። ሲቀነጠስ ምንድነው የሚሆነው ካለን አዲኖሲን እና 2 ፎስፌቶች ይቀራሉ። ከዛ ምን ይሆናል? ሲደመር ፒአይ ወይም ፎስፌት ይሆንና ይሄ ፎስፌት ግን ምንድነው? ኢነርጃይዝድ ነው። ውስጡ ኃይለኛ ኢነርጂ አለ። ከየት የመጣ ኢነርጂ ካለን እዚህ ጋር ቀድም ያለውን ነገር እንዳትረሱ። ከፀሐይ ብርሃን የገባው ኢነርጂ እዚህ ግሉኮስ ውስጥ ተቀምጦ ነበር። ከግሉኮሱ ደግሞ ወደ ኤቲፒ በሚሄዱ ምክንያት እቺ ፎስፌት ተገንጥላ ስትወጣ ምን ይሆናል ማለት ነው? ጉልበት ይዛ ነው የምትወጣው ማለት። ምን አይነት ጉልበት? ሴሉ የሚፈልገው ጉልበት ማለት። ሙቀት ከሆነ ሙቀት፣ ኮንትራክሽን ከሆነ ኮንትራክሽን፣ ሌላም ከሆነ ሌላ ማለት። ለመስል ሴሎቻችን ከሆነ ምሳሌ ለኮንትራክሽን እና ለሪላክሴሽን ሊሆን ይችላል ማለት። ለሙቀት ከሆነ ደግሞ እሱ ሪሊዝ በመደረጉ ምክንያት ሙቀት ያመነጭና ሰውነታችን ሙቀት እንዲኖር ያደርጋል ማለት። ስለዚህ ይሄ ፎስፌት ተገንጥሎ ይወጣል ማለት። ይሄንን ፎስፌት ለመገንጠል ግን ምን ያስፈልጋል? there is hydrolysis ማለት the addition of water in a compound ማለት። ስለዚህ ይሄ 3 ፎስፌት የነበረው ምን ይሆናል ማለት ነው? እዚህ ጋር የቀሩት ስንት ሆኑ? ሁለት በመቅረታቸው ምክንያት we call it as ADP which means adenosine diphosphate. Di means 2. So ADP means adenosine diphosphate. ምክንያቱም አንዱ ፎስፌት በመገንጠሉ ምክንያት ማለት